የገንዘብ ችግርን ለማሸነፍ ወይም ዘላቂ ብልጽግና እንዲሆንልህ እየፈለክ ነው? እስከ ወሩ መጨረሻ ድረስ እየታገልክ እጅ ወደ አፍ የሆነ ኑሮ እየኖርክ ወይም አዲስ የፋይናንስ መረጋጋት ደረጃ ላይ ለመድረስ መንገዶችን እየፈለክ ሊሆን ይችላል። በገንዘብ ሀብት ለመባረክ ይህ ኃይለኛ ጸሎት የተትረፈረፈ መንገድና የድህነትን ቀንበር ለመስበር የሚያስችል መንፈሳዊ መሰረት ይሰጣል። የፋይናንስ እድገትህ እየመጣ ነው። ቃሉን ከታዘዝክና በእርሱ ላይ ከታመንክ እግዚአብሔር አብዝቶ ሊባርክህ ዝግጁ ነው። በህዝቡ ብልጽግና የሚደሰት አምላክን እናገለግላለን። አምላክ ዛሬ በህይወትህ ላይ ለውጥ እንደሚያመጣ ካመንክ በእምነት እንተባበር። በኢየሱስ ኃያልና ድንቅ ስም ከእናንተ ጋር ኃይለኛ ጸሎት እጸልያለሁ። ስለዚህ እስከ መጨረሻው አብራችሁኝ በመቆየትና የዚህን ጸሎት በረከቶች ለመቀበል ልባችሁን ክፈቱ። ዮሴፍ ስለሚባል ሰው ልንገራችሁ። በዘፍጥረት ምዕራፍ 37 እስከ 50 ላይ እንደተመዘገበው ታሪኩ በሚያስደንቅ ሁኔታ እግዚአብሔር ለህዝቡ ብልጽግናና እድገት ያለውን ሐሳብ ይዟል። ለባርነት የተሸጠ ቢሆንም በባርነቱ ጊዜ የደረሰበትን እንቅፋቶችንና ፈተናዎችን በጽናት ተቋቁሟል። የሐሰት ውንጀላና እስራትን ጨምሮ የዮሴፍ የማይሻር እምነትና ታዛዥነቱ እግዚአብሔር በግብጽ ውስጥ ከፍተኛ ተጽዕኖ ፈጣሪ ሰው አድርጎታል። በተጨማሪም አምላክ በሰጠው ጥበብ እህል እንዲያከማች በማድረግ ለብዙ ዓመታት እንዴት እንደተጠቀመበትና ለከባድ ረሃብ ሲዘጋጅ እንመለከታለን። ይህ ከእግዚአብሔር የሆነ ትንበያ የግብጽን ህልውና አስጠብቋል። ነገር ግን ወደ አጎራባች ክልሎችም ተዳረሰ። የዮሴፍን ታሪክ ወደ ምስክርነት ለወጠው። የእግዚአብሔር ችሎታ መከራን ወደ ከፍተኛ ብልጽግናና ተጽዕኖ ፈጣሪነት መንገድ የመቀየር ድንቅ አቅም አለው። የዮሴፍ ትረካ ለእግዚአብሔርና ለአምላካዊ መመሪያው መታዘዝ ወይም ግላዊ ስኬት ብቻ ሳይሆን የጠቅላላ የኢኮኖሚ ድነትንና የትውልድ በረከት መሳሪያ እንድንሆን የሚያረጋግጥ አሳማኝ ምሳሌ ነው። እግዚአብሔር ከኛ የቅርብ ጊዜ ሁኔታዎች በሚበልጡ የፋይናንስ በረከቶች ሊባርከን ይችላል። አምላክ እኛን ለመባረክ ያለው ፍላጎት መጠን ይህ ነው። ከህይወታችን በላይ የሚዘረጋ በረከት፣ የወደፊት ትውልዶችን በዘላቂ ብልጽግናና ሞገስ የሚነካ። ወዳጆቼ፣ እግዚአብሔር ለእናንተ እንዲሁ ሊያደርግላችሁ ይፈልጋል። ምንም አይነት የኢኮኖሚ ችግሮች ቢገጥሙ በእምነትና በአምላክ መመሪያ ስትታዘዝ በፋይናንስ በረከቶች ትባረካለህ። ነቢዩ ኤልያስንና የሰርፕታዋን መበለት ታስታውሳላችሁ? ይህች ምስኪን መበለት በረሃብ ደክሟት ነበር። እሷና ልጇ በረሃብ ከመሞታቸው በፊት አብረው ለመጨረሻ ጊዜ ለመመገብ ስትዘጋጅ ነበር። ነገር ግን በኤልያስ በኩል የእግዚአብሔርን ቃል ስለታመነች እና የመጨረሻ ሀብቷን ተጠቅማ ነቢዩን ለመንከባከብ ፈቃደኛ ስለነበረች አስደናቂ ተአምርን አየች። አንደኛ ነገሥት 17 ቁጥር 15 እንዲህ ይለናል። እርሷም ሄዳ እንደ ኤልያስ ቃል አደረገች። እርሷና እርሱ ቤቷም ብዙ ቀን በሉ። ቁጥር 16 ዱቄቱ ከማድጋው አልጨረሰም፣ ዘይቱም ከማሰሮ አልጎደለም ይለናል። ከበቂ በላይ ነበራቸው። ስለ ፋይናንስ እድገት ስታስብ ምን ታስባለህ? ከዕዳ ነፃ ለመሆን ትጓጓለህ? በምቾት የተሸፈነና ሌሎችን በልግስና መርዳት የምትችልበትን ህይወት ታስባለህ? ምናልባት ለልጆቻችሁ የወደፊት ጊዜን ስለማረጋገጥ ከዓመታትህ በላይ የሚዘልቅ ውርስ ለመፍጠር ነው። አስታውስ፣ እግዚአብሔር ለመባረክ ያለው ሐሳብ ፍላጎታችንን ማሟላት ብቻ ሳይሆን ከምንጠይቀው ወይም ከምንገምተው በላይ የሆነ ነው። ጉዳዩ ያለንን በፊቱ ስለማቅረብ ነው። ስለዚህ እንባረካለን፣ እንዲሁም ተባርከን ለሌሎች የበረከት መንገዶች እንሆናለን። ወዳጄ ሆይ፣ ምንም ሳትቆጥብ በመታመንህና በመታዘዝ እግዚአብሔርን ስታከብር ከተፈጥሮ በላይ የሆነ ነገር በህይወትህ ውስጥ እንዲፈስ
ቦታ ትሰጠዋለህ። ደግነቱ ስለሚከተልህ በፋይናንስ የመባረክ ግስጋሴ እውን ይሆናል። እርግጥም በአምላክ ውስጥ ያለው ብልጽግና ገንዘብን ብቻ አይደለም የሚያስበው። በሶስተኛው የዮሐንስ መልእክት 1:2 ላይ እንዲህ ይላል፣ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህና ጤና እንዲኖርህ እጸልያለሁ ይላል። እግዚአብሔር ለሰውነትህ፣ ለአካልህ፣ ለነፍስህና ለመንፈስህ ያስባል እንጂ ለባንክ ሂሳብህ ብቻ አይደለም። መዝሙር 35:27 እንደገለጸው የባሪያውን ሰላም፣ እንግሊዘኛው ብልጽግና ይለዋል፣ የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ ተብሎ ተጽፏል። እግዚአብሔር ወደ እሱ ስንቀርብና ልጆቹን ሲባርክ ይደሰታል። በመጀመሪያ መንግስቱን እንፈልጋለን። ከዚያም የሚያስፈልገን ሁሉ እንደሚሟላልንና እንደሚጨመርልን ቃል ገብቷል። ስለዚህ ዛሬ ተስፋችሁን በእግዚአብሔር ላይ ብቻ እንድታደርጉና ምንጫችሁ ጽድቁ እንዲሆን ያስፈልጋል። ወደ ቅዱስ ቃሉ ገብተህ የበረከትን ተስፋ መንፈስህን እንዲያጠናክር ፍቀድለት። ሐሳባችሁን እንደ መንግስቱ መመሪያዎች በማደስ አእምሯችሁን ለብልጽግና አዘጋጁ እና ለእግዚአብሔር መንግስት በልግስና በመስጠት የእምነት ተግባራዊ እርምጃ ውሰዱ። ሰው የሚዘራውን ሁሉ ያንኑ ያጭዳል። በረከትን በማድረጋችሁ እንደምትባረኩ አስታውሱ። በምትተማመንበትና በምትታዘዝበት ጊዜ የገንዘብ እድገት በእርግጥ ይመጣል። የሰማይ መስኮቶች ይከፈታሉ። በመቶ እጥፍ የሚባዛውን እህል ታጭዳለህ። በህይወታችሁ ውስጥ ያለው በረከት ታላቅ ይሆናል። በቤተሰባችሁ ውስጥ ለብዙ ትውልድ ይተርፋል። የእግዚአብሔር ሰዎች ሆይ ተዘጋጁ። መብዛትና ብልጽግና አንድ ማዕዘን ላይ ናቸው። አሁን በዚህ ድምፄን ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። ሁሉንም በረከቶች እንድታገኙ ይህን ጸሎት ከኔ ጋር እንድትጸልዩ ፈልጋለሁ። እምነትህን ለማጠናከርና በምትስማማበት ጊዜ ሁሉ ይህን ጸሎት በየዕለቱ ማዳመጥ ትችላለህ። ወደ መሐሪውና አፍቃሪው አምላካችን እንጸልይ። የሰማይ አባት፣ ሁሉን ቻይና ዘላለማዊ ጌታ፣ በምስጋና በተሞላ ልብ ሆነን አሁን በፊትህ እንቀርባለን። ግርማህ አስፈሪ፣ ክብርህ ከአእምሮአችን በላይ፣ ፍቅርህና ደግነትህ ወሰን የለሽ ነው። እናመልክሃለን። የፍጥረታት ሁሉ ፈጣሪና ጌታ፣ የሀብት ሁሉ ምንጭ፣ የመልካም ስጦታዎች ሁሉ ሰጪ እንደሆንክ አውቀናል። ክብርና አምልኮ ሁሉ ይገባሃል። እናከብርሃለን። ስምህም ከስሞች ሁሉ በላይ ነው። ጌታ ሆይ እኔንና ወዳጆቼን ስለሰጠህን ስፍር ቁጥር የሌላቸው በረከቶች እናመሰግንሃለን። የሚታዩና የማይታዩ በረከቶችህ እጅግ ብዙ ናቸው። ልግስና ወሰን የለውም። በሕይወታችን ስላደረክልን ስለ አቅርቦትህና ድጋፍህ እናመሰግንሃለን። ለእያንዳንዱ አዲስ ቀን፣ ለእያንዳንዱ አጋጣሚና አልፎ ተርፎ ስለ ሰሩን ተግዳሮቶች እናመሰግንሃለን። ጸጋ ኃይል ሆነልን፣ ሞገስህም ጋሻ ሆነን። እናመሰግንሃለን፣ እናከብርሃለን። ጌታ ሆይ በቅዱስ ፊትህ ለኃጢአታችን ይቅርታ እንጠይቃለን። በስጦታ ባላመንበት ጊዜ ሁሉ ይቅር በለን። እንዲሁም በልቤ ውስጥ ማንኛውንም አይነት ምሬትና ቂም በማውጣት የበደሉኝን ወዳጆቼም የበደሏቸውን ሁሉ በፊትህ ይቅር እንላለን። ንጹሕ ልብን ፍጠርልን እና የቀናውን መንፈስ በውስጣችን አድስ። በኢየሱስ ኃያል ስም ወደ ኋላ እንድንቀር ያደረገንን ማንኛውንም አይነት የገንዘብ ባርነት ንስሐ እንገባለን። የዕዳ ሰንሰለት ሁሉ፣ የችግር እርግማንና ድህነት እና የመቀዛቀዝ መንፈስ ሁሉ በኢየሱስ ስም እንደተሰበሩ እናውጃለን። እድገታችንንና የገንዘብ ብልጽግናችንን ሊሰርቁ ሊገድሉና ሊያጠፉ የሚሹትን የጠላትን ሁሉ ሥራ እናፈርሳለን። በክርስቶስ ኢየሱስ በስሙ በማመናችን በተሰጠን ስልጣን በፋይናንሳችን ላይ
ድል አድራጊ ነን። ጌታ ሆይ ሀብታችንን ለማስተዳደር መለኮታዊ ጥበብህንና መመሪያህን እንጠይቅሃለን። ጥበብ የተንጸባረቀበትና ተገቢ የሆኑ ውሳኔዎችን በማድረግ በአደራ የሰጠህንን ሁሉ ጥሩ አስተዳዳሪ እንድንሆን እርዳን። ለሁለንተናዊ እድገትና ለገንዘብ መረጋጋት የምትሰጠንን እድሎች እንድንገነዘብና እንድንጠቀም ማስተዋልን ስጠን። በእጆቻችን ስራዎች ላይ ለበረከትህ እንጸልያለን። ጥረታችን ለስኬት ዘውድ ይሆንልን። ሞገስህ እቅዶቻችንን ያሳምርልን። በሁሉም ግንኙነቶቻችን ውስጥ ታማኝነትና ቅንነት መመሪያችን ይሁን። በስራዎቻችን ሁሉ ጽድቅህን ማንጸባረቅ ይሆንልን። ጌታ ሆይ ማንም የማይዘጋውን የእድል በሮች ክፈትልን። ከማጭበርበር ከመጭበርበርና ከግዴለሽ ኢንቨስትመንት ጠብቀን። ልባችንን ከሀብት ማታለል እና ከጠላት ወጥመድ ጠብቀን። በፋይናንሳችን ዙሪያ ጥበቃ እንዲደረግልን እንጸልያለን። በአደራ ወደ ሰጠህን ሀብት ምንም ጉዳት ሳያገኘን መድረስ ይሆንልን። ከጠላት ጥቃት ሁሉ ጠብቀን፣ በክንፎችህ ጥላ ስር ከልለን። ጌታ ሆይ ይህን ጸሎት በሚሰሙት ሁሉ ጋር አሁን በፊትህ ለተከፈቱ ልቦች አመሰግንሃለሁ። በቃልህ እንደተናገርክ አሁን በእኛ ዘንድ እንዳለህ አውቀን በጸሎቱ ተስማምተናል። በእምነት አንድ ነን። በጸሎት እርስ በርሳችን እንበረታታለን። በህይወታችን ውስጥ በገንዘብ እድገት እናምናለን። በእምነታችን አንድነት የገንዘብ እጥረት ሰንሰለቶችን ሁሉ እንደተሰበሩ እናውጃለን። የሰማይ የበረከት መስኮቶች በእኛ ላይ ተከፈቱ። እነዚህ በረከቶች ለእኛ ለሁላችን እንዲሆኑ እንዲደርሱ ተስማምተን እንጸልያለን። ጌታ ሆይ ሞገስህና ማስፈራትህ በእኛ ላይ ይሁን። በጥበብ በብልጽግና በመልካም ጤንነትና በስኬት ባርከን። በፍቅርህና ጥበቃህ ሸፍነን። ሰላምህም በልባችንና በቤታችን ይንገስ። ጌታ ሆይ ጸሎታችንን ስለሰማህና ስለተቀበልከን እናመሰግንሃለን። መንግስት ያንተ ናትና ኃይልም ክብርም ከዘላለም እስከ ዘላለም ላንተ ብቻ ይሁን። በኢየሱስ ኃያልና ድንቅ ስም ጸልያለሁ። አሜን። የዚህ ጸሎት በረከቶች ሁሉ በኢየሱስ ስም አሁን በእናንተ ላይ እንዲሆኑ አውጃለሁ። በዚህ ጸሎት ከተባረካችሁ ይህንን ቪዲዮ ላይክ እና ሼር በማድረግ የጸሎት ለሚያስፈልጋቸውና መልካም እንዲሆንላቸው ለምትመኟቸው ጓደኞቻችሁ፣ ቤተሰቦቻችሁ ሁሉ እንዲደርስ ያድርጉ። በኮሜንት መስጫው ላይ አሜን እያላችሁ ጻፉ። ሰብስክራይብ ያላደረጋችሁ ሁሉ በቀጥታ የምሰራቸው ቪዲዮዎች እንዲደርሱ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ይህንን አገልግሎት በተለያየ መንገድ መደገፍ ትችላላችሁ። ጌታ ኢየሱስ ይባርካችሁ።